አንቺ ልጅ በእግዚአብሔር እንዲህ ያልሽ ድጋሚ ይሁን እንድቃጠል ምናምን አታል። ምን ሆነህ ነው? እሺ እና አንቺ መቆጣጠር ምንም ማድረግ አልችልም። ለሁሉም ልክ አለው። ሚቅመም እንግዲህ ዛሬ መታለች ማለት ነው። አምሮባታል በጣም ማለት ነው። ነገር ግን የመጣችበት ትንሽ ከባድ ነው። ሀይሚና ቡራ እንግዲህ የጠፉበት ምክንያት ተናግረዋል። ሀይሚ እንግዲህ ችግር ገጥሞናል፣ ከቡራ ጋር አለመግባባት ተፈጥሯል፣ ትንሽ ተጣልተናል፣ ስለዚህ ወደ ቤተሰቦች ሊሄድ ነው ብላ መታለች ማለት ነው። እኔ ይህን ነገር ሲጠፉ ያለ አንድ ነገር አይጠፉም። ሜቢ ሀይሚ ደግሞ ምን ሆና ይሆን ብቻ የሆነ ነገር ይዛ ልትመጣ እንዳይሆን ብዬ ጠርጥሬ ነበር እና እንግዲህ ያው ማለት አለመግባባት ተፈጥሮ ችግር ተፈጥሮ ያው ብሩክም እንግዲህ ነገሮችን ለምንድን ነው ማለት እኔ የምልሽን የማሰሚኝ አንዳንድ ስህተቶች ስትሰሪ ልክ አይደለሽም ስትባይ ማወቅ አለብሽ። እነዛ ነገሮች ልክ አይደሉም። ለምንድን ነው እንደ እውነት የምታረጊያቸው? እንደዚህ እንድትኝ አልፈልግም በማለት እንግዲህ ለማስረዳት ሞክረዋል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ብዛ በያላችሁበት እያልኩኝ እንኳን ወደ ቻናል የመጣችሁ ቻናሉን ሰብስክራይብ፣ ላይክ እያደርጋችሁ አበረታቱኝ ማለት ነው። እንግዲህ የምር ስለመጡ ደስ ብሎኛል። በጣም አምሮባቸዋል። ሀይሚዬ በጣም ቆንጆ ሆናለች ማለት ነው። እኔ እንዲሁም ማለት በቀደም የሆነ ፍስዝ ብላ ነበር እና ለሀብትሽ ቪዲዮ ሲሰሩ ሜቢ እንደው ማለት ከስራ ብዛት መንጻር ወይም ጉንፋን ምን የሆነ ነገር ሆነች እንዴ ብዬ ነበር። ነገር ግን ደህና ናቸው። በጣም ደስ ይላል። እውነት ለመናገር ምንም የሰማነው ነገር የለም በመካከላቸው እና እንግዲህ እነሱ ናቸው የነገሩን ዛሬ ያው አለመግባባት ተፈጥሮ ከቦራ ጋር ትንሽ እንደተኮራረፉ አንድ ቀን እንዳኮረፋት ቦራ ተናግሯል። አንድ ቀን ስላኮረፋት ሀይሚ ደግሞ እንኳን አንድ ቀን አንድ ሰዓት ራሱ ዋጋ አለው። ካኮረፍከኝ ከዘጋኝ ማውራት ካልፈለግ እኔ እዚህ ጋር ማን አለኝ? ትምህርትም እየተማርኩ አይደለም። ወደ ነጋሽ እሄዳለሁ። ከነጋሽዬ ጋር ሆኜ ቪዲዮ መስራት እችላለሁ ብላለች ማለት ነው። ሀይሚ ደግሞ ተረጋጊ ማለት ነው። ምንም የፈለገ ነገር ችግር ከዚህ በላይም ቢፈጠር ቡራን ዛሬም ነገም ትተሽው እንድትሄጂ አንፈልግም ማለት ነው። ምንም ቢሆን ማለት ነው እና ማለት ቲክቶክ ላይ ራሱ በጣም ብዙ ነገር እየተወራ ነበር። እውነት ለመናገር ምንም በሌለው እኮ ነው። አንዳንድ ኦዲየንሶች ደግሞ የምሬን ነው የምላችሁ መናገር የምፈልገው ነገር አለና በሰፊው እመጣበታለሁ። አሁን ላይ ማለት ነው እንግዲህ የሆነ ችግር ተፈጠረ ሲባል ዛሬ ሲሰራ የዋለውን ቲክቶክ ላይ አይታችኋል። እና የሀይሚዬን ፕሮፋይል አድርጋችሁ የሀይሚንና የቢኒን ፎቶ በአንድ ላይ አድርጋችሁ የፍቅር ሙዚቃ ለቃችሁ የምትጨፍሩና ቻናላችሁ ላይ ቲክቶክ ላይ የምትጭኑ ሰዎች ማለት በየትኛው መንገድ አስባችሁት ነው? እኛ በቡራም ድርድር እንደማናቅ ታውቃላችሁ። የምር ነው የምላችሁ እና አስተያየት ሰጥቻችኋለሁ ለእናንተ ማለት ነው። በጣም ረጅም አስተያየት ማለት እንዴት ነው የሀይሚንና የቢኒን ፎቶ በአንድ ላይ በማድረግ የፍቅር ዘፈን አድርጋችሁ ቡራ ምን ይሰማዋል ብላችሁ አስባችሁ ነው እንደዚህ የምታደርጉ ሰዎች ደግሞ ማለት ሀይሚን የምትወዱ ናችሁ ይመስለኛል። ለምን የሀይሚን ፕሮፋይል አድርጋችኋል? የምትፖስቱትን ቪዲዮ ጠቅላላ ስለ ሀይሚና ስለ ብሩክ ነው። ቻናላችሁን ገብቻ አይቼ ነበርና ለምን እንድታረጋላችሁ? በሀይሚና በቡራ መሀል ምንም አይነት ክፍተት እንዲፈጠር አንፈልግም። ለምን ሲባል ነው የሀይሚ ፎቶ ከቢኒ ጋር የሚቀናበረው ማለት ነው። ቢኒ በቃ ምርጥ ወንድማቸው ነው። ዱባይ በሄዱ ሰዓት አስተናግዶ በቃ ብዙ ነገር ያገዛቸው ቦታ ያሳያቸው፣ በዚህ አመስግነናል ማለት ነው። ግን አንዳንድ ወዳጆች አላችሁ የምር የምትሰሩት ትክክል አይደለም። የምሬን ነው የምላችሁ እና በጣም ብዙ ቦታ አይቻለሁ ማለት ነው። በጣም የጨረቃ ቤተሰቦችም አስተያየት ሰጥታችሁበታል በጣም በሰፊው ማለት ነው። እኔም እዛ ላይ ነበርኩኝና አይገባም ማለት እኔ እንጃ በብሩክም በምንም መንገድ እንድትመጡ አንፈልግም። በሀይሚም በምንም መንገድ እንድትመጡ አንፈልግም። የብሩክን ፎቶ ከሌላ ሴት ጋር ማቀናበር እና የሀይሚን ፎቶ ከሌላ ወንድ ጋር ማቀናበር ያ ማለት ሁለቱን ማለየት የምትፈልጉ ናችሁ። እንደዛ የምታረጉ ከሆነ ለምንድን ነው የሀይሚና የብሩክን ፕሮፋይል ያደረጋችሁ? ታዲያ እናንተ ምንድን ናችሁ? እውነተኛ ወዳጅ ናችሁ ወይስ አላቅም? ለስራ ቢሆንም ልክ ሊኖረው ይገባል።
ወደ ሌላ ርዕስ ገባው። ይቅርታ ቤተሰቦች። እንግዲህ ዛሬ ማለት ነው ሀይሚና ቡራ የመጡበት ቪዲዮ አይታችሁታል። እንግዲህ ብሩክ የው ሀይሚ የሆነ አለመግባባትና ትንሽ ስህተት እንደሰራች ያ ስህተት ደግሞ የው ስህተት ሆኖ ከተገኘ በእኔ ቦታ ግን ትክክል ነኝ ግን ደግሞ ይቅርታ ብላለች ሀይሚ። እንግዲህ ወደ ቡታጅራ መሄድ ፈልጋ ነበረ። ብሩክ ደግሞ አስቀርቷታል። አትሄጂም፣ ልትሄጂ አልፈልግም ብሏታል። ቡራ ትክክል ነው፣ መሄድ የለባትም። ሀይሚዬ ደግሞ ምንም ቢሆን ብሩክን ትተሽ የትም ቦታ እንትሽ አንፈልግም። ብሩክ የሆነ ቦታ ለመሄድ ሲፈልግ ዱባይ እንኳን ለስራ ለመሄድ ሲፈልግ አንቺን ጥሎ ሊሄድ ሲፈልግ እኛ ኡኡ ብለን አብራችሁ ሂዱ ብለን አብሮ በቃ ያንቺን ደስታ እሱም ስለሚያስደስተው የትም ቦታ ይዞሽ የሚሄድ ነውና በየትኛውም አጋጣሚ ቀልድ የሚሆን እውነት ለምንም በቃ ለአንድ ቀንም ቢሆን ብሩክ እንዲከፋ አንፈልግም ሀይሚዬ ማለት ነው። ስለዚህ ብሩክ የሚልሽን ነገር ስሚ። ብሩክ የሚልሽ ነገር ላንቺ በጣም ጠቃሚና የሚጠቅም ነው እንጂ ምንም የሚጎዳ ነገር አይኖርም። ፍቅረኛው እስከሆንሽ ድረስ የመቆጣጠር ምን የማለት መብት አለው በጣም ማለት ነው። እና አንቺም በሱ ህይወት ላይ መብት ስላለሽ የመቆጣጠር መብት አለሽ። ሶ አንዳንድ ስህተቶች ካሉ እነሱ ስህተቶች ደግሞ በመነጋገር መፍታት ነው ያለባችሁ እንጂ ከነገሮች መሸሽ እሱን ጥለሽ መሄድ መፍትሄ አይሆንም። እንግዲህ ሀይሚ በጣም ስለምታፈቅረው ስለምትወደው ብሩክን ማለት ነው ለአንድ ቀን ስልክ ስለዘጋ በቃ መታገዝ አልችልም፣ ለአንድ ሰዓት ራሱ አልችልም ነው ያለችው። ሀይሚ ብዙ ጊዜ ትናገራለች እና እኔ ምንም ለደቂቃም ቢሆን ከብሩክ ተለይቼ መኖር አልችልም ብለህለች እና ዛሬ እንግዲህ ደግሞ ልሄድ ነው ብለሽ ነበር። ስለዚህ እንኳንም ቀርሽ ማለት ነው። የነገውን ደግሞ እግዚአብሔር